አንቺ ላይ እጄን አላነሳም። ይገባሻል? አፈቅርሻለሁ። እኔ ለአንቺ ደስታ ለመስጠት እየሞከርኩ ነው ያለሁት። ይሄን ነገር ላትፈልጊው ትችያለሽ፣ ግን ፈለግሽም አልፈለግሽም እኔ እቀጥለዋለሁ። እኔ ስለ አንቺ ፍላጎት አይመለከተኝም፣ ግን ፈለግሽም አልፈለግሽም ደስተኛ ሆነሽ ነው የምትኖሪው። የራስሽ እናት፣ የራስሽ ንብረት፣ የራስሽ ቤት፣ ሁሉም ነገር አስመልስልሻለሁ። ፈቀድሽም አልፈቀድሽም ልታስቆመኝ አትችይም። ገባሽ? ነግብ እንጂ። አይ አልገባም ቃልዬ፣ አንድ ነገር ሰምቼ ነበር የመጣሁት። ምን ሰማሽ አክስቴ? እህቴ እዚህ መታ በጠበጠች እንዴ? አይ ብዙ እንኳን አልበጠበጠችም። ደግሞ እንደፈለገች ብትሆንስ? እኔ እኮ ልጇ ማለት ነኝ። ያው ታውቂያት አይደለ? ልክ እንደ ሁልጊዜው ልጄ ነሽ ብላ በጣም ቀወጠችው። አትፍረጂባት፣ በሽታው እኮ ነው እንደሚያደርጋት። ምን የምር ያቺ ሴትዮ በሽተኛ ነች? ልጅ ያለችኝ እውነት ነው ማለት ነው? አይ ምን ብታረገኝ አልፈርድባትም። የገዛ ስጋዎቼ አውጥተው ጎዳና ላይ ጥለውኝ እሷ እኮ ናት አንስታ ለዚህ ያበቃች። ስለዚህ እሷ ከማንም በላይ እኔ ላይ ሙሉ መብት አላት እና የፈለገችውን ነገር ማድረግ ትችላለች። ወላጅ እናትሽን ደግሞ እንዳገኘሽ ሰምቻለሁ። ይሄን ከሰማች በሽታው ይነሳባታል ብዬ ነበር ያልነገርኳት። እንኳን እሷ ቀርታ እኔ እንኳን እንደ እህቴ ልጅ ነበር ማይሽ። እንደዛ እኮ ነው። እሷ ደግሞ የምር እናቴ ናት። እናንተ ከስጋ ዘመዶቼን በላይ ናችሁ። ቃል እውነቷን ነበር ማለት ነው። ልጄን ዝም ብዬ ነው የጠረጠርኳት። ምን አይነት እናት ነኝ ግን? እመቤት፣ እናቷ ግን ምን አለችሽ? እሱን ተይው፣ ምንም ለውጥ አያመጣም። እኔ ነኝ እናቷ። ሳላውቅ ተናግሬያታለሁኝ። ቃልም እኮ ነግራኝ ነበር። አንቺ ግን አላመንሽኝም ነበር። የቃል እናት፣ ይሄ ነገር ላንቺ ምን ያህል ከባድ እንደሆነ አውቃለሁ። የትኛውም ጤነኛ ሰው እንዳንቺ ነው እንደሚያስበው። ለዛ ነው እዚህ ድረስ ላናግርሽ የመጣሁት። ልጅሽን ከ10 ዓመት በፊት ነበር ከጎዳና ላይ ያገኘናት። እህቴ ልክ እንደ ልጇ ነበር አድርጋ ያሳደገቻት። መቼም የተፈጠረውን ቃል ነግራሻለች አይደል? እህቴ የገዛ ልጇን ካጣች በኋላ ጤናዋ ሁሉ ተዘበራርቋል። ቃልን ልክ እንደ ገዛ ልጇ እያየች መቃዠት ጀምራለች። ለዛ ነው እዚህ መታ የተናገረቻችሁ። እባክሽን ለእህቴ ይቅርታ አድርጊላት፣ ጭንቅላቷ ጥሩ ስላልሆነ ነው። ችግር የለውም በቃ አታልቅሽ። እሺ ይቅርታ አደረግሽላት? አዎ እኔም ስላላወቅኩ ነው እንጂ ያን ያክል ከባድ አልነበረም። በጣም ትልቅ ሰው ነሽ። በዛ ላይ ቃልን የመሰለች ልጅ አለች። እንደውም አይሆንም እንጂ ለቃል ትክክለኛዋ አክስቷ በሆን ደስ ይለኝ ነበር። አሁንም ምንም አልተቀየረም። ቃል እድለኛ ናት፣ 2 እናት አላት። አዎ አንቺም አክስቷ ነሽ። ማን ነው እዚህ ድረስ ለእህቱ ልጅ ተጨንቆ የሚመጣው? በሉ በቃ አሁን ሊድ። አክስቴ ትንሽ አቆይ። አይ ሊድ። ሰላም ሰላም፣ ውዴ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። እንዴት ናችሁ የኔ ተወዳጆች? አደራ በአደራ ድራማ እንግዲህ በክፍል 61 ላይ ጥሩ ነገሮች እየታዩ ያሉ ይመስለኛል። ምክንያቱም ቃል እንግዲህ አሁን ላይ እሷም በእርግጥ እሷም አልሸነፍ ባይነቷን ቀጥላበታለች። ነገር ግን ዙሪያውን እንግዲህ ጥላቶቿ እየመጡ ነው ማለት ነው። ሳሚ የብሌንን እውነት አወጣለሁ ብሎ እንግዲህ እሷ ነገሩን ባትቀበለውም ወይም ደግሞ ስለሚያፈቅራት ማለት ነው። አንዳንድ ጊዜ ፍቅር ማለት የሆነን ሰው ከኛ ጋር ማድረግ ሳይሆን ስለዛ ሰው ጥሩ ነገር መመኘት እንደሆነ ሳሚ ማሳያ ነው በነገራችን ላይ። ምክንያቱም ደግሞ ብሌን አላፈቅርህም ብለዋለች። እኔም አፈቅረው ዳግምን ነው አልፈልግህም ብለዋለች። እሱ ደግሞ በጣም ነው የሚወዳት። ለዛ እንግዲህ የእሷን ደስታ ስለሚፈልግ ደስታዋ ደግሞ ቤተሰቦቿን ማግኘት ነው። ከምንም በላይ ደግሞ እናቷን ሰላም እናቷ መሆኗን እንድታውቅ እንግዲህ እየሰራ ነውና ሳሚ ቀጥልበት። እንግዲህ አድናቂ ነን በዚህ ስራ። መጀመሪያ ላይ የአቶ በኃይሉ ሰራተኛ ስለነበረ ብዙም ጥሩ ነገሮችን አይሰራም ነበር። እንግዲህ ብሌንን ከአንዴም 2 ጊዜ ሊገላት ሲሞክር አይተናል። እንግዲህ ያ ሁሉ ጊዜ ተቀይሮ ማለት ነው ጊዜ ወይም ደግሞ እሷ ጥሩ ሰው እንዲሆን ትነግረው ነበረ። ራሱ እንዲቀይር ማለት ለሰው ብሎ ሳይሆን በቃ መልካም ሰው መሆን እንዳለበት በተደጋጋሚ ትነግረው ነበረ፣ ስብዕናው እንዲቀይር እና በዛ ንግግሯ ነው እሱ ደግሞ የተቀየረው። በዛ ላይ ደግሞ በጣም ይወዳታል። ስለዚህ እሷ ያለችውን ነገር ሰምቶ ማንነቱን ቀይሯ ሙሉ ለሙሉ። ሳሚ መጥፎ ልጅ ነበረ በቃ። ያ የሆነበት ደግሞ አቶ በኃይሉ ከሱ ጋር ነው ያሳደገው። እያንዳንዱ ስራውን እያሳየው መጥፎ ስራዎችን እንዲሰራ እያዘዘው ስላደገ ሳሚ እንግዲህ እንደዚህ አይነት ማንነት ነበረው።
አሁን ግን እድሜ ለብሌን ተቀይሯል። ሙሉ ለሙሉ መልካም ሰው ሆኗል። በኃይሉን ክዶ መጥፎ ሰው ስለሆነ እሱን ክዶ ከመልካም ጎን ከመልካም ነገሮችን መተባበር ጀምሯል። እና እንግዲህ አንደኛው ማሳያው የዳግምን እናቱን ማገናኘቱ ነው። ዳግም አይወደውም አይደለ? ነገር ግን እናቱን አገናኝቶታል። አቶ በኃይሉ ለዘመናት ለ18 ዓመት ከእናቱ ለይቶት የኖረው አቶ በኃይሉ ነው። ለሌላ ሰው ሽጦት ማለት ነው። ልጁን ኳስ እየተጫወተ ባለበት በህፃንነቱ ነው እና እናቱን እንኳ ማስታወስ አይችልም ዳግም። ስለዚህ ትልቅ ውለታ ነው በህይወቱ ውስጥ የዋለለት። እናቱን አገናኘው። ራሱን አደጋ ላይ ጥሎ ነው። በኃይሉን ነገር ቢያውቅ እንዴት ሊያደርገው እንደሚችል ያውቃል። በዛ ላይ የሳሚን ቤተሰቦች ሳይቀር የበኃይሉ እጅ አለበት። የእሱ ቤተሰቦች በህይወቱ ይኑሩ አይኑሩ አላውቅም፣ ግን ከቤተሰቦቹ የለየው ራሱ የበኃይሉ እጅ አለበት። እዚህ ልጋ ብቻ በኃይሉ ያልጎዳው ሰው የለም። የገዛ አባቱን የገደለ ጨካኝ ሰው ነው። ከዛ አልፎ ተርፎ ደግሞ የገንዘብ ችግር ኑሮበት አይመስለኝም። ነገር ግን በጣም ሲበዛ በአካባቢው ላሉ ሰዎች ምቀኛና ስግብግብ አይነት ሰው ነው። ክፋት ስላለበት ነው። ምክንያቱም ሰላም በጣም ትወደዋለች። አንድ ወንድሟ ነው። ያላትን ነገር ሁሉ ላካፍልህ ነው የምትለው። እሱ ግን የሚፈልገው ሙሉ ነገርን ነው። ሙሉ ነገርን ገንዘቧን ብቻ ሳይሆን እሷ ራሱ ደስተኛ እንድትሆን አይፈልግም። ሰዎች ደስተኛ እንዲሆኑ አይፈልግም። እና ይህ ደግሞ በጣም ሰይጣን ሲጠናወተን ነው። እንግዲህ አንዳንዴ ከገንዘቡም አልፎ የሰዎች ደስታ የሚያናድደን ከሆነ መኖራቸው፣ ጤናቸው የሚያናድደን ከሆነ እንግዲህ ልክ እንደ በኃይሉ ጤናማ አእምሮ የለንም ማለት ነው። እና በኃይሉ እንግዲህ ያልበደለው ሰው የለም። ብዙ ጥላት ነው ያለው። በነገራችን ላይ የዳግም አባትንም ሞት እጁ እንዳለበት ነው እንግዲህ መረጃዎች የሚያሳዩት። ታዲያ በወንጀል የተጨመላለቀው አቶ በኃይሉ የገዛ የእህቱን ልጅ ደግሞ እንግዲህ አውጥቶ ጥሎ ሌላ ልጅ አምጥቶ የራሱ ጥላቱ ናት ሁናዋለች። እና አንዳንዴ ሰው የዘራውን ያጭዳል ነው የሚባለው፣ ወይም ደግሞ በሰፈሩት ይሰፈራል ማለት ነው። አቶ በኃይሉ እንግዲህ የስራውን ነው ያገኘው። እሱ እየዘራው የሄደው እሾህ ነው ዛሬ መልሶ ራሱን እየወጋው ያለው። እና የሄቱን ልጅ ቀይሮ በሌላ ለገንዘብ ብሎ ሌላ ሴትን አምጥቶ እዛ ቤት ልጅ ብሎ አስገብቶ ከዛ ምንድን ነው የሆነው? መጨረሻ ላይ እሱን ራሱን ነው የከዳችው ልጅቷ። እሱን ራሱን ክዳው አሁን ላይ ቃል እንኳን እንዴት ምርመራው እንደቀየረችው ማንም ሰው ማወቅ አልቻለም። እሱን ሳይቀር ከእህቱ ጋር አጣልታ እቅዳቸውን ለብቻዋ አድርጋ እሱን ከእህቱ አባረዋለች። በእህቱ ዘንድ ተሰሚነት እንዳይኖረው ልጅሽ አይደለችም ብሎ እንኳን መናገር እንዳይችል አድርገዋለች። ይህ ማለት እንግዲህ ምን ያክል መጥፎ ስራችን ነገ ላይ ለራሳችን ዙሮ እንደሚሆን ማሳያ ነውና እንግዲህ ይሄ ነገር ለሳምንታት ቆይቷል። ብሌንም ደግሞ ሳሚን አላምንህም ዋሽተኛን ስትል እያየን ነው። የብሌን ነገር አንዳንዴ እኔ ግራ ያጋባኛል። እኔም ብቻ ከሆነ አላውቅም። እናንተም እንደኔ ከተሰማችሁ ኮሜንት ላይ ሀሳባችሁን አስቀምጡልኝ። ብሌን በተደጋጋሚ እንግዲህ ቃል ለሰላም ልጅ እንዳልሆነች ከራሷ ከቃል አንደበት ሰምታለች። ምንድን ነው ያለችው? እንደውም የሆነ ጊዜ ከሄለን ጋር ሁና እንግዲህ ሄለን ጓደኛዋ ማለት ነው። ከእሷ ጋር ሁና እኔ እዚህ ቤት የዚች አሮጊት ሴትዮ ልጅ ሁኜ ነው የመጣሁትኝ። አንድ ክፉ ወንድም አላት። እሱ ነው ልጇ እንደሆነ አድርጎ ያመጣኝ እና እሷን ገድያት ንብረቱ እንድንካፈል ነው ሀሳቡ። እኔ ግን እንደዛ አይደለም ሀሳቤ። ወንድሟን እስር ቤት አስገባዋለሁ፣ እሷን እገላትና ሙሉ ንብረቱ ለእኔ ይሆናል ስትል ብሌን በጆሮዋ ነው የሰማችው። የሰላም ልጅ እንዳልሆነች ከቃል አንደበት ሰምታለች። ከዛ ሳሚ ሰላም እናቷ እንደሆነችና ቃል ደግሞ እሱ ራሱ ለዚህ ስራ ብሎ በኃይሉ አዞት እንዳመጣት ከትውልዷ ጊዜ ጀምሮ እንደሚያውቃት እየነገራት የሆነች ድንዝዝ ነገር ናት። እንግዲህ እንደምታውቁት ብሌን ማለት ነው። እሷ ልታምነው አልፈለገችም እና በዛ የተነሳ እንግዲህ ሁለቱ ተጣልተው ነበረ። በዛሬው ክፍል ደግሞ በ61 ላይ እንግዲህ ቃል ሌላ ድራማ ጀምራለች። እሱም ምንድን ነው? ነገሮችን ሁሉ ለሰላም እውነት ለማስመሰል በተለይ እናቷ ወደ ቤት ከመጣች በኋላ ወላጅ እናቷ ሀረግዬ ማለት ነው ሳሚ ነው ይዟት የመጣው። የሰው ሕይወትን ቀምታ የሰው ቤት ልጅ ነኝ ብላ እየኖረች እንደሆነ ልጇ ይነግራታል። እንግዲህ እናቷም ወደዛ ቤት በመምጣት ልጄ ናት አምጬ የወለድኳት የራሴ ልጅ ናት ብላ ለሰላም ትነግራታለች። ታዲያ ቃል ምንድን ያደረገችው? ሴትዋ በሽተኛ እንደሆነችና የሞተች ልጅ አለቻት በእኔ እድሜ። ስለዚህ እሷ ነው የምመስላት። እኔ ያሳደገችኝ እናቴ ናት። ልጅ ናት የማለት መብት አላት። በዛ ላይ ትንሽ ያማታል። ስለዚህ ልጅ ናት ስትልሽ አዎ ልጅሽ ናት ባያት ብላ ሰላምን አሳምናት ነበረ። ታዲያ እንግዲህ ከተመለሰች በኋላ ሀረግዬ ሳሚ ሁሉንም ታሪክ ነግሯታል።
እዛ ቤት የሰላም ልጅ ነኝ ብላ እየኖረች እንደሆነና ጭራሽ የዲኤንኤን ውጤት ሳይቀር አስቀይራ ልጁን እየኖረች እንደሆነ ሀረግ እናቷ በጣም ሀቀኛ ናቸው። አንዳንዴ ድሀ ኩሩ ነው የሚባለው እውነት ነውና በጣም በድህነት የሚኖሩ ሰዎች ናቸው። ቃልም ከዛ ህይወት የወጣች ስለሆነች ነው አሁን ላይ ገንዘብ ማጣት የማትፈልገው። ለዛ ነው የምትፍጨረጨረውና ግን ሀረግዬ ምን አይነት ኩሩ እናት እንደሆነች ማለት ነው። እንግዲህ የሀረግ እህት አለች ይመስለኛል። እህት ነው እንግዲህ እህቷ ትሆን አትሆን አላውቅም፣ ግን እህት ናት ነው የተባለችው። ፀሐይ የምትባል ሴት እንግዲህ ቃል ወደ ሰላም ቤት ታመጣለች። እሱም ምንድን ነው እናቷ በሽተኛ እንደሆነችና ቃልን ደግሞ ከጎዳና ላይ አንስተው በህፃንነቷ የዛሬ 10 ዓመት እንዳሳደጓት ይህን ታሪክ እንድትነግርላት፣ ነገር ግን ደግሞ ሀረግዬ የቃል ትክክለኛ እናት ማለት ነው ትንሽ በሽተኛ እንደሆነችና ልክ ቃል ለሰላም እንደነገረቻት አይነት ታሪክ ተመሳሳይ ታሪክ እንድትነግርላት ኮፒ ታሪኩን ማለት ነው ሰላም ቤት እንድትመጣ ታደርጋለች። ታዲያ እንግዲህ ቃል ቤት ውስጥ ነበረች። ሰላምም ድንገት በር ሲንኳኳ ማን ነው ብላ በሩን ትከፍታለች። እኔ የቃል አክስት ነኝ ብላ ቃል እንድትጠራላት ትጠይቃታለች። ሰላምም እንግዲህ አክስትሽ ትጠራሻለች በማለት ሰላም ግር ብሏት ነበረ። እናም ቃል ከወጣች በኋላ ከአክስቷ ጋር ስትነጋገር ሰላም አብራቸው ቆማ ነበረ እና እንግዲህ ውሸቷን ትቀጥላለች። አክስት ተብዬዋ ፀሐይ ማለት ነው እናትሽ እኮ ሀረግዬ እዚህ መታ እንደበጠበጠች ሰማሁኝ፣ ያው ባህሪዋን ስለማታውቅ ከእናትሽ ጋር ጣላችሽ መሰለኝ በማለት ለሰላም ያልተጻፈ ታሪክ ስትነግራት ነበረ። ምንድን ነው እንግዲህ የዛሬ 10 ዓመት ነበረ ቃልን መንገድ ላይ ወድቃ ያገኘናት። ከዛ እህቴ ሀረግ ማለት ነው ወስዳ አሳደገቻት እና ልክ እንደ ልጇ ነው የምታያት። ነገር ግን ሀረግዬ ልጅ ሙቶባታን በቃል እድሜ የሆነች ለዛ አእምሯ ትንሽ ተነክቶ ቃል ትክክለኛ ልጇ እንደሆነች ነው የምታስበው። ለዛ ነው ይህን ወሬ ስሰማ ምናልባት እንዳትረበሹ ብዬ ነው የመጣሁት በማለት እንዴት አድርጋ እንግዲህ አስመስላ እንዳወራች ሴትዋ አይታችኋታል። ሰላምን በውስጧ ልጄን አሰቃየዋት፣ እንዴት እጠራጠራለሁ፣ ልጄ ትክክል ነበረች፣ ቃልን ውሸታም እያልኩኝ በማለት ራሷን መውቀስ ትጀምራለች። ሰላምም ነገር ግን እንግዲህ ሴትዋ ይህን ሁሉ ታሪክ ካወራች በኋላ ቃል አብራት ለሸኛት ወጥታ ነበረ። በዛ ቅጽበት እንግዲህ ቃል ለዛች ሴትዮ መጀመሪያም ስታመጣት 10,000 ብር እንደምትከፍላትና ይህን ውሸት እንድትዋሽላት ሰላም ፊት ማለት ነው አክስት መስላ የቃልን ታሪክ እንድትነግርላት ነበረ ወደ ሰላም ቤት ይዛት የመጣችው። ሴትዋ ገንዘብ ወዳድ ስለነበረች እንዴት ነው ይህችን ተናግሬ 10,000 ብር አግኝቼ ነው ወይ በማለት እንግዲህ ሰፍ ብላ ሄዳ የነገረቻትን ታሪክ ወይም ደግሞ ሰላም እስከ ዛሬ ድረስ ከቃል አንደበት የሰማችው ታሪክ ማለት ነው። በተጨማሪ ይቺ ሴት እንግዲህ መታ ፀሐይ ማለት ነው ትነግራታለች። ታዲያ ሰላም በዛ ሰዓት እውነትም የቃል አክስት ወይም ደግሞ የአሳዳጊዋ እህት ናት ብላ ስላሰበች ትናንትና እኮ የቃልን አሳዳጊ በጣም አስቀይሜያታለሁኝ፣ በሽተኛ እንደሆነች ባቅ ኖሮ ይህን ነገር አላደርግም ነበረ ብላ ቃልና አክስትዬ ተብዬዋ ከግቢ ከወጡ በኋላ ሰላም ተከትላቸው ነበረ እና በሩን ድንገት ስትከፍተው ነበር አንድ ነገር ያየችው። እሱም እንግዲህ ቃል ለሴትዋ ገንዘብ ስትሰጣት ታያለች እና ሰላም ነገሩን አይታ ዝም ብላ በሩን መልሳ ዘግታ ትመለስና ነገር ግን ሌላ ነገር ይፈጠራል ማለት ነው። ቃል በጣም ደስተኛ ሆነች። ሰላምም ቃል ተመልሳ ስትመጣ በጣም በደስታ ልጄ ይቅር በይኝ ላደረግኩብሽ ነገር ሁሉ፣ ጭራሽ ከዶክተሩ ጋር በድብቅ ልታስመረምራት እንደነበረ ሁሉ ነገረቻት። ያ ማለት እንግዲህ ሰላም አሁን ላይ ውሸት እንደሆነ ስትደርስበት ድጋሚ ቃልን ለማስመርመር የእሷን ናሙና ማግኘት አትችልም። ምክንያቱም በምን መልኩ ልታስመረምራት እንደምትችል ቀድማ ነግራታለች ማለት ነው። እና በጣም ነው ያናደደች ሰላም። መጀመሪያ ቀስ ብላ ማሰብ ነበረባት። በእርግጥ በሰላም መፍረድ አይቻልም። ልጅቷ በጣም ብልጥ ናት። ምን ማድረግ እንደምትችል ጠንቅቃ ነው የምታውቀው። የሆነ ውሸት ሲታወቅባት ሌላ ውሸት ብቻ ምን አለፋችሁ ለጊዜውም ቢሆን ሰላምን ማሳመኛ መንገዶችን እያገኘች ነበረ። ነገር ግን ይህን ነገር እንግዲህ የቃል እናት ሀረግ ማለት ነው ሳሚ የሆነውን ሁሉ ከነገራት በኋላ ጭራሽ በቁሜ እኔን እንደዚህማ ካደረገችኝ ለዛውም በተከበርኩበት ሀገር እኔ እናቷ ያለው እናቴ ሌላ ነሽ ብላ የሰው እናትን ውጤት እስከ ማስቀየር ድረስ እንደዚህ አይነት ብልግና ማትሰራም ብላ ወደ ሰላም ቤት እያመራች እያለ
ፀሐይን መንገድ ላይ ታገኛታለች። እንግዲህ እንደሚመስለኝ ከሆነ ፀሐይ ወይ የሀረግዬ እህት ናት ወይም አይደለችም ያልኩበት ምክንያት ምንድን ነው? እዚህ ጋር እንግዲህ ስታገኛት አንቺ የማትረቢ የት ነበርሽ ብላን የጠየቀቻት ወይም ይቺ አክስት ተብዬዋ ወይም የሀረግ እህት ማለት ነው መጥፎ ማንነት አላት ማለት ነው። ልክ እንደ ቃል ገንዘብ ወዳድ አይነት ሴት እንደሆነች ታውቃለች እህቷን ብትሆንና ስለዚህ የሆነ ተንኮል እየሰራች እንደነበር ስለደረሰችበት የት ነበርሽ ምን እያረግሽ ነበር ብላ እንግዲህ አይታችሁ ከሆነ ሀረግዬ ቅጥቅጥ አድርጋን የደበደበቻት። ያ ማለት ይተዋወቃሉ እና አፍንጫዋ ራሱ ደም እስኪሆን ነበረ የመታቻት። ከዛ ግን እውነቱን ተናግራለች። ቃል ገንዘብ ከፍላትና ሰላም ጋይዳ የእሷ እህት መስላ ቃልን በልጅነቷ መንገድ ላይ አግኝተው እንዳሳደጓት የዛሬ 10 ዓመት እንዳሳደግሻትና አሁን ላይ አንቺ ትንሽ በሽተኛ እንደሆንሽ ልጅሽ ሞታ ቃል ልጅሽ እየመሰለችሽ ልጅ እያልሽ እንደምታስቸግሪ ብቻ ምን አለፋችሁ የተናገረችው ነገር ሁሉ ስትደበድባት ማለት ነው እንግዲህ ተናግራለች። ታዲያ እንግዲህ ሀረግዬ በዚህ አላቆመችም። ቀጥታ ወደ ሰላም ቤት ሄዳለች። ሰላም ልጇን ቃልን ይቅርታ ልጄ በድዬሻለሁ አንቺን መጠራጠር አልነበረብኝም እያለች ስትለማመጣት ይህ አልበቃት ብሎ እንግዲህ ስልኳን በማንሳት ወደ ዶክተሩ ጋር ትደውልና ከቃል ፊት ማለት ነው ምርመራውን ትቼዋለሁ፣ ይቅር በላይ ማን ነው ይቅርታ ልጄ ከዚህ በላይ ልጄ መጠራጠር አልፈልግም፣ ልጄ ትክክል ናት፣ ከዚህ በላይ ምን ታደርገኝ እና አልፈልግም፣ ምርመራውን ትቼዋለሁ ትለዋለች ዶክተሩን። ታዲያ ዶክተሩ እንግዲህ ይሄ ነገር እንዴት ነው ቃል ምን አይነት ሴራ ነው ብሎ ጠርጥሮ ነበረ። ያን ነገር ተናግራ ራሷን ስትወቅስ ሰላም በዛ ቅጽበት እንግዲህ ሀረግ ወደዛ ቤት መታለች። ቤታቸው ሰተት ብላ ነው የመጣችው። ከመጣች በኋላ እንግዲህ አክስት ተብዬዋ ፀሐይ ማለት ነው ለቃል ምን ብላ እንደዋሸችላት ለሰላም ምን ብላ እንደነገረቻት ሁሉንም ነገር መንገድ ላይ አግኝታት እንደነገረቻት ቃል ገንዘብ እንደከፈለቻትም ገንዘብ ከሰጠቻት ሌላም ነገር ማድረግ የምችል ሰው እንደሆነች ጭራሽ እህቷም እንዳልሆነች ለሰላም ትነግራታለች። ሰላም በጣም ትደነግጣለች። እንግዲህ የቃል ውሸት ከቀን ወደ ቀን እየጨመረ እንደመጣ ስታውቅ ማለት ነው። እናም እንግዲህ ሰላምን በመናደድ እንዴት ትዋሻለሽ? ምን አይነት ቀጣፊ ነሽ? ብላ ራሴን እንድትጸጸት አደረግሽ ብላ እንግዲህ ሰላም አሁን ላይ ቃልን ማመን ታቆማለች ማለት ነው። ራሷ እንድትጸጸት ወይም ደግሞ ራሷ እንድትወቅስ ስታደርጋት ነበረ ቃል ልጄን ተጠራጠርኳት ብላ። ነገር ግን ነገሩ ውሸት እንደሆነ ሰላም ሰምታለች። በዛ ላይ ቃል አሁንም ውሸቷን ቀጥላ ነበረ። ነግሬሻለሁ እኮ እናቴ ውስጥ ያወራውሽን አትርሽ እንጂ ሴትዋ እኮ በሽተኛ ናት። ሰው ለገንዘብ ብሎ በዚህ መጠን እናት ላይ መጫወት አይከብድም ማለት ይህ ውሸት የሆነ ሰዓት ተጋልጦ ከዚህ ነገሩ ውጭ ነው የምትሆነው እና ወይ እስር ቤት ነው የምትገባው ወይ ሜዳ ላይ ነው የምትወርቀው። ግን ቤተሰብ እንዴት ይካሄዳል? እንዴት ቤተሰብ መካድ ብቻ አይደለም። በነገራችን ላይ ቃል ያደረገችው ነገር ለድራማ እንኳ ቢሆን ራሱ በጣም አስቀያሚ ነገር ነው። ለድራማም ቢሆን ማለት ነው። ምንድን ነው ያለችው? እናቷ በሽተኛ እንደሆነች ነው እንደሚያማት ብቻ ትክክል አይደለም። እዚህ ጋር ደራሲው በጣም ተሳስቷል። በእናት እንደዚህ አይነት ቀልድ የለም። 2 ጊዜ ነው እናቷን የገደለቻት። አንደኛዋ ካደቻት፣ ጭራሽ ደግሞ በሽተኛ አደረገቻት። እና ምንድን ነው ይሄ? ከዚህ ምንድን ነው የምንማረው? በእናት ቀልዳለ እንዴ? እናትን ያክል ነገር እና ከባድ ነው። ምን ብዬ እንደምልክ እዚህ ጋር አላቅም፣ ምን አይነት ሀሳብ እንደምሰጥ። ነገር ግን አሁን ላይ እንግዲህ ሳሚም እውነቱን እየፈለገ ነው፣ ዶክተሩም እንደዛው። በቅርቡ የቃል ውሸቶች መጋለጣቸው የማይቀር ነው። ቀጣይ የሚሆነው እንግዲህ ከብሌን ጋር እናትና ልጅ መሆናቸውን ማረጋገጥ ነው። ውድ ቤተሰቦቼ የአደራ ድራማ የክፍል 61 ትረካችን ይህን ይመስል ነበረ። እንደወደዳችሁ ተስፋ አድርጋለሁ። በሌላ በአዲስ ቪዲዮ እስከምንገናኝ የዛሬን አበቃን። ቸር ቆዩልኝ።